እውነቱን ልንገርህ፣ የቱንም ያህል ገንዘብ ቢኖርህ፣ የቱንም ያህል ቆንጆ መኪና ብትነዳ ወይም ጥሩ መልክ እንኳን ቢኖርህ ካራክተር ከሌለ የምትፈልጋትን ሴት ማግኘት አትችልም። ምክንያቱም በውስጥ ያለው ብልህነት ስለጠፋብህ ነው። ዛሬ ሰው የማያውቃቸውን ሁሉም ሴቶች የሚመኙትና የሚፈልጉት 7ቱ የብልህ ሰው ባህሪያትን እነግራችኋለሁ። አሁን የምነግራችሁን በደንብ አድምጣችሁ ከተገበራችሁት እናንተ ሴቶችን የምትለምኑ ሳይሆን ሴቶች ራሳቸው እናንተን ይለምኗችኋል። ወደ መጀመሪያው እንሂድ። አንደኛ፣ ያልተሟላ ፍላጎት መፍጠር። የብልህ ወንድ የመጨረሻውና እጅግ ያልተለመደው የጥበብ ምልክት ሙሉ በሙሉ አለመገለጥ ነው። አብዛኛው ሰው ግንኙነት ሲጀምር በተቻለ መጠን ቶሎ ሁሉንም ነገር ስለራሱ በመናገር የሌላውን ሰው ትኩረት ለማግኘት ይሞክራል። ይህ ደግሞ የግንኙነቱን ሚስጥር ያጠፋል። ወንዱን በቀላሉ የሚታወቅ ያደርገዋል። ሴቶች ግን የሚማርካቸው ሙሉ በሙሉ በማይገመትና ሁልጊዜ አዲስ ነገር ባለው ወንድ ነው። ብልህ ወንድ ደግሞ የራሱ ማንነት እንደ ትልቅ ሚስጥር ይጠብቃል። ሙሉ በሙሉ የማይታወቅ ወይም የማይገመት ይሆናል። ብልህ ወንድ ይህንን በግንኙነት ውስጥ ሁልጊዜ ይይዛል። ይህ ማለት ይዋሻል ማለት ሳይሆን ሁሉንም ነገሮች በአንድ ጊዜ አያሳይም ማለት ነው። ስለ ቀድሞ ሕይወቱ ወይም ስለ ወደፊት እቅዶቹ ሲጠየቅ አንዳንድ መልሶች ቢሰጥም ሁልጊዜ አንድ ነገር ለራሱ ያስቀራል። ይህ የተደበቀው ክፍል ሴቷን ያጓጓታል እና የማወቅ ጉጉት እንድትፈጥር ያደርጋታል። ይህ ስልት በግንኙነት ውስጥ ያልተሟላ ፍላጎትን ይፈጥራል። የሴቷ አእምሮ ሁልጊዜ ይህ ወንድ ሙሉ በሙሉ ምንድን ነው የሚለውን ጥያቄ በመጠየቅ ስራ ይሆንባታል። ይህ ሂደት ትኩረቷን በእርሱ ላይ እንዲሆን ያደርጋታል። ሌሎች ወንዶች ስለ ራሳቸው አለማቋረጥ በማውራት የሌላውን ሴት ትኩረት ለማግኘት ሲለምኑ፣ ብልህ ወንድ ግን በሚስጥራዊ ማንነቱ ትኩረትን ይስባል። እናም ይህ የማይታወቅ ክፍል ያለው ወንድ የመፈለግ ነገር ይኖረዋል። ሴቷ እሱን ለማግኘትና ለመረዳት ያለማቋረጥ ጥረት ታደርጋለች። ይህ ጥረት ግንኙነቱ እንዲያድግና እንዳይሰለች ያደርጋል። ብልህ ወንድ የሚፈልገውን ሰው ትኩረት የሚስበው በነበረው ነገር ሳይሆን ገና ባልታየው ነገር ምን ያህል ታላቅ እንደሆነ በማሳየት ነው። ይህ የስነ ልቦናዊ ፍላጎት ሴቶችን ወደ ብልህ ወንድ የሚስብ ነው። ሁለተኛ፣ የቃልና የተግባር መለያየት። የብልህ ወንድ ሚስጥር አንዱ በዝምታውና በድርጊቱ ኃይል ላይ የተመሰረተ ነው። አብዛኛው ወንድ ስሜቱንና ሐሳቡን መናገር ያበዛል። ቃሉን በቀላሉ ይጥላል፣ ሐሳቡን ይደጋግማል፣ የቃልን ዋጋ ዝቅ ያደርጓል። የሚናገረው ነገር በቀላሉ ከመጠን በላይ ይሆናል። ይህም አሰልቺነትን ይፈጥራል። ሴቶች የሚማርካቸው ቃሉን ለታላላቅ ነገሮች የሚያስቀምጥና ድርጊቱ ከቃሉ የሚቀድም ወንድ ነው። ብልህ ወንድ ደግሞ ዝምታን እንደ ስልት ይጠቀማል። በግንኙነት ውስጥ ስሜቱን ወይም ሐሳቡን በቃል ከመግለጹ በፊት በጥንቃቄ ይመርጣል። ይህ ማለት ስሜቱን ይደብቃል ማለት አይደለም። ይልቁንም ቃሉ እውነተኛ ክብደትና ውሳኔ እንዲኖር ያደርጋል። ይህ ባህሪ በአካባቢው ላይ የሚስጥር ስሜት ይፈጥራል። ሌሎች የሚያስበውን ወይም ቀጣዩ እርምጃ ምን እንደሆነ እንዳይገምቱ ያደርጋል። ይህ ደግሞ የማይታወቅ ጉጉትንና ትኩረትን እንዲያገኝ ያደርገዋል። በሌላ በኩል የብልህ ወንድ ድርጊት ከቃሉ ይቀድማል። አንዱን ነገር ለመስራት ወይም ለማግኘት ካሰበ አይናገርም፣ ይሰራል። ሴቷ ለውጥን ወይም ውጤትን የምትመለከተው በቃሉ ሳይሆን በተጨባጭ ውጤቱ ነው። ይህ የድርጊቱ ኃይል በግንኙነት ውስጥ እውነተኛ መተማመንን እንዲፈጠር ያደርጋል። ምክንያቱም የሚናገረው ነገር ሁሉ በኋላ ላይ ተግባራዊ እንደሚሆን ታውቃለች። ሶስተኛ፣ የራሱን ድንበር ያስከብራል። የብልህ ወንድ እውነተኛ ጥንካሬ የሚታየው የራሱን ድንበር ሲያስከብር ነው። በግንኙነት መጀመሪያ ላይ ሴቶች ወንዱ ምን ያህል ጠንካራና ቆራጥ እንደሆነ ለመፈተሽ ይሞክራሉ። ይህ ፈተና የሚመጣው በትንሽ ዘለፋ ባለመስማማት መልክ ሊሆን ይችላል። አብዛኛው ወንድ ይህ ሲያጋጥመው ይቆጣል ወይም ተስፋ ቆርጦ ይሸሻል። ይህ ደግሞ ድንበር የሌለው መሆኑን በቀላሉ መቆጣጠር እንደማይችል ያሳያል። ብልህ ወንድ ግን የራሱን ድንበር በመረጋጋትና በጽናት ያስከብራል። ለምሳሌ አንድ ነገር በግልጽ አስቀድመው ተስማምተው ሴቷ ያንን ስምምነት ስትጥስ ብልህ ወንድ በቁጣ ሳይሆን በረጋ መንፈስ ግን በግልጽ ትክክል እንዳልሆነ ይገልጽላታል። ይህንን ድንበር ስታልፊ ከኔ ጋር ያለሽ ነገር ይቋረጣል የሚል ግልጽ መልእክትን ይነግራታል። ይህ የመረጋጋትና እውነተኛ ስሜትን ያሳያል። ይህ ድንበርን የማስከበር ግንኙነት ውስጥ ክብርን ያጎናጽፋል። ሴቷ ከዚህ ወንድ ጋር ስትሆን የትኛው ባህሪ ተቀባይ እንዳለውና እንደሌለው በግልጽ ትረዳለች። ይህ ደግሞ በራሷ ውስጥ የመተማመንና የደህንነት ስሜት ይፈጥራል። ማንም ሊገፋው የማይችል ወንድ መሆኑ ስርዓትና መሪነቱን ያሳያል። ብልህ ወንድ ድንበር የሚያስከብረው ሌላውን ለመቆጣጠር አይደለም። ድንበሩን የሚጠብቀው የራሱን ማንነትና የግል መርሆቹን ስለሚጠብቅ ነው። ለራሱ ያለውን ይህንን ከፍተኛ አክብሮት ስትመለከት ሴቷ እሱን የማክበር ግዴታ ይሰማታል። ይህ የውስጥ ጥንካሬ ሴቶችን ወደ ብልህ ወንድ እንዲሳቡና ረጅም ጊዜ ግንኙነት እንዲኖራቸው የሚያረጋግጥ ወሳኝ ባህሪ ነው። አራተኛ፣ የውሳኔ ኃይል።
የብልህ ወንድ የመሪነት ብቃት የሚታየው በውሳኔ ኃይሉ ነው። አብዛኛው ወንድ በውሳኔ አሰጣጥ ላይ ረጅም ጊዜ ይቆያል። ውሳኔዎችን ለሴቷ ይተዋል ወይም ውሳኔው በራሱ እስኪመጣ ድረስ ይጠብቃል። ይህ ደግሞ በግንኙነት ውስጥ አለመተማመንና መሪነት ማጣትን ያሳያል። ሴቶች የሚማርካቸው ደግሞ መሪነት በሚሰማቸው አቅጣጫን በግልጽ የሚያሳዩና ሁኔታዎቹን ወደሚፈልጉት ቦታ መግፋት የሚችሉ ወንዶች ነው። ብልህ ወንድ ደግሞ ውሳኔ መወሰንና እርምጃ የመውሰድ ኃይል አለው። እቅድ ማውጣት ብቻ ሳይሆን ሁኔታው ያልተወሰነ በሚሆንበት ጊዜም ቢሆን አቅጣጫን የመወሰን ችሎታ አለው። ለምሳሌ የት እንደምትሄዱ ወይም ምን እንደምትሰሩ እርግጠኛ ባልሆናችሁበት ጊዜ ከመጠባበቅ ይልቅ አንድ አማራጭ በልበ ሙሉነት አቅርቦ ውሳኔን ማሳለፍ ብቃትን ያሳያል። ይህ ኃይል ከፍተኛ የደህንነት ስሜትን ይፈጥራል። ሴቷ በስሜት ሆነ በህይወት አቅጣጫ አንተ ልትመራት እንደምትችል ትተማመናለች። ይህ ደግሞ የእሷን አክብሮት ይጨምራል። ከዚህ ወንድ ጋር ስትሆን የህይወቷ ውሳኔዎች በጠንካራ ሰው እጅ ውስጥ እንዳሉ ይሰማታል። በተለይም ውጥረት በሚፈጠርበት ወይም ፈተና በሚያጋጥማት ጊዜ ይህ አመራር ብቃት ወሳኝ ይሆናል። ብልህ ወንድ የሚመራው በሌሎች ሰዎች ሐሳብ አይደለም፣ የሚመራው በራሱ ዓላማና በራሱ ውሳኔ ነው። ይህ የውስጥ ጥንካሬና ቆራጥነት ሴቶች የሚፈልጉትን አይነት እንዲሆን ያደርጋል። እረፍት የሚሰጥና የህይወት አቅጣጫን የሚያረጋግጥ ነው። ይህ የውሳኔ ኃይል የመሪነት ማረጋገጫ ሲሆን፣ ይህ ደግሞ በሴቶች አይን እጅግ በጣም የሚማርክ የጥንካሬ ምልክት ነው። አምስተኛ፣ የሰውን አእምሮ ይፈትናል። የብልህ ወንድ ማራኪነት በዋናነት የሚንጸባረቀው የሌላውን ሰው አስተሳሰብ ለመፈተንና ለመሞገት ባለው ድፍረት ነው። አብዛኛው ወንድ ሴቷን ላለማስከፋት ወይም ላለመራቅ ሲል ሁልጊዜ ይስማማል፣ ሐሳቧን ይደግፋል፣ አቅሟን ያወድሳል። ይህ ባህሪ ግን ለሴቷ አእምሮ አሰልች ያደርጓል። ሴቶች በውስጣቸው የሚፈልጉት ከራሳቸው ጋር እኩል ወይም የበለጠ ጥልቀት ያለውና የተለየ አመለካከት ያለውና አስተሳሰቧን የሚነካ ወንድ ነው። ብልህ ወንድ የሴቷን አስተሳሰብ በጥያቄዎች ይሞግታል፣ ጤናማ ክርክር ይጀምራል። ይህ ማለት ሁልጊዜ ትክክል መሆን አለበት ማለት አይደለም። ይልቁንም የራሱን አስተሳሰብ በልበ ሙሉነት የማቅረብና በሌላ ሰው ሐሳብ አለመደናገጥ ችሎታ አለው። ለምሳሌ አንድ ፖለቲካዊ ወይም ማህበራዊ ጉዳይ ስትናገር ዝም ብሎ ከመስማማት ይልቅ ያንን ሐሳብሽን የምትደግፊው በምን አይነት ምክንያት ነው ወይም ከዚህ የተለየ እይታ ብንመለከተውስ በማለት ውይይቱን ወደ ተሻለ ጥልቀት ያመራዋል። ይህ ባህሪ ሴቷን ያነቃቃታል፣ ከአእምሮዋ ጋር እንድትወዳደር ያደርጋታል። ይህ ባህሪ በግንኙነት ውስጥ ሁሌም አዲስ ነገር እንዲኖር ያደርጋል። ብልህ ወንድ ይህንን ሙግት ሲፈጥር ሴቷ በግልጽ እሱን ማክበር ትጀምራለች። እሱ የበላይነትን የሚፈጥረው በቁጣ ወይም በጉልበት ሳይሆን በአስተሳሰብ ብቃትና በሐሳብ ጥልቀት ነው። ይህ ባህሪ ሴቷ ከዚህ ወንድ ጋር ያላትን ጊዜ የራሷን ጥበብ የሚጨምርና አእምሯን የሚያበራ እንደሆነ ይሰማታል። ስድስተኛ፣ የተመጣጠነ ምላሽ ይሰጣል። ስለ መዋደድ ሲያስቡ በአብዛኛው የሚያተኩሩት መወደድን መፈለግ ወይም የሌላውን ፍላጎት በማሟላት ላይ ነው። ነገር ግን ብልህና የጎለመሰ ወንድ ግን ሴትን የሚያከብርበት ዋናው መርህ የራሱን ዋጋ ጠንቅቆ በማወቅ የሚሰጠውና የሚቀበለውን ትኩረት ሚዛን በመጠበቅ ነው። ብዙ ወንዶች የሚሳሳቱት ሴቷን እንደወደዱ ወዲያው ጥፋት የሚሆነው ትኩረት መስጠት ሲጀምሩ ነው። ሁልጊዜ መልእክት መላክ፣ ሁልጊዜ ፍላጎቷን ማስቀደም፣ ሁልጊዜ ለጥያቄዋ ወዲያውኑ ምላሽ መስጠት፣ ይህ ሁሉ የሚያሳየው የራስህ ህይወት ክፍተት እንዳለበትና የሴቷ ትኩረት የዚያ ክፍተት ማሟያ እንደሆነ ነው። ይህ ባህሪ ሴቷን ያደክማታል እንጂ አያማልላትም። ሴቶች የሚፈልጉት የሚጠነቀቅላቸውን ሳይሆን የሚመራቸውን ወንድ ነው። ብልህ ወንድ ምላሽ የሚሰጠው ጊዜ ሲኖረው ብቻ ሳይሆን ምላሽ መስጠቱ ትክክለኛ የክብር ደረጃ ሲጠበቅ ብቻ ነው። ለምሳሌ ሴቷ በትንሽ ጥረት ትልቅ ትኩረት ስትጠብቅ፣ ብልህ ወንድ በትንሹ በመመለስ ወይም ችላ በማለት ደረጃውን ከፍ ያደርጋል። ይህ ሚዛናዊነት ሁለት ወሳኝ የስነ ልቦና መልእክቶችን ይልካል። አንደኛ፣ ለሴቷ አንቺ የምትመኙ ዋጋ አለኝ የሚል መልእክት ይልካል። ሁለተኛው፣ ለራሱ የግል ህይወቴ ካንቺ ትኩረት በላይ ቅድሚያ ያለው የሚል ማረጋገጫ ይሰጣል። በዚህ መልኩ ትኩረት ሲሰጥ ትኩረቱ ራሱ ሽልማት ይሆናል እንጂ ተራ ነገር አይደለም። ሴቷም ትኩረቱን ለማግኘት ጥረት ማድረግ ትጀምራለች። የተመጣጠነ ምላሽ ማለት እውነተኛ ፍላጎትን መደበቅ ማለት አይደለም። ይልቁንም እውነተኛ ፍላጎት በክብር መግለጽ ነው። ሰባተኛ፣ ግልጽ የሆነ ህይወት አለው። የብልህ ወንድ ማራኪነት የሚመነጨው ከግል ዓላማው ተልእኮ ነው። አብዛኛው ወንድ አዲስ ግንኙነት ሲጀምር ዓላማውንና ቅድም የሚሰጠውን ነገር ትቶ ሴቷን ለማስቀደም ይሞክራል። ይህ ባህሪ ግን ወንዱ በራሱ ህይወት ዋና ተዋናይ አለመሆኑን ያሳያል። ይህ የረጅም ጊዜ አክብሮትን ያጠፋል። ሴቶች የሚማረኩት ከእርሷ ፍላጎት በላይ የሚቀድም ግልጽ የሆነ የማይናወጥ ዓላማ ባለው ወንድ ነው። ብልህ ወንድ ግን ህይወቱን ቅድሚያ በግልጽ ያሳያል።
ስራውን፣ አላማው የግል እድገቱ ወይም ቤተሰቡ ከፍ ባለ ደረጃ ላይ እንደሚገኙ በቃሉ ሳይሆን በድርጊት ያሳያል። ይህ ማለት ሴቷን ችላ ይላል ማለት አይደለም። ይልቁንም ለእሷ የሚሰጠው ጊዜ ትኩረት ከራሱ አላማ በተረፈውና ባለው ጊዜ ላይ የተመሰረተ መሆኑን ያሳያታል። ለምሳሌ አስፈላጊ የስራውን ጊዜ ለእርሷ ጥቃቅን ጥያቄዎች አይለውጥም። ይህ ግልጽ ህይወት ቅድሚያ፣ ጠንካራ አክብሮት ድንበርን ይፈጥራል። ሴቷ ከዚህ ወንድ ጋር ስትሆን የእሱን አላማ ማክበር እንዳለባት ትረዳለች። እሱን ለማግኘት ወይም ትኩረቱን ለመሳብ ከፈለገች ከእርሷ አላማ ጋር የሚጣጣምና ጊዜውን የሚያከብር መሆን ይኖርበታል። ይህ ደግሞ ግንኙነቱን ከዕለት ተዕለት ውዥንብር ነፃ አውጥቶ ወደ ጋራ ግብ መሄድ የሚችል ያደርጓል። ግልጽ የሆነ ተልዕኮ ያለው ብልህ ወንድ ትልቅ አላማ ያለውና ኃላፊነት የሚሰማው መሪ ስለሆነ ሴቷን በህይወቷ ውስጥ አቅጣጫ የሚሰጣትና የሚመራት ወንድ ትፈልጋለች። የእሱ አላማ በህይወቷ ውስጥ ምን ያህል አስፈላጊ እንደሆነ ስታውቅ ያ አላማ እሷንም እንዲያካትት ትመኛለች። ዛሬ ያየናቸው 7 ባህሪያት የሚነገር ሚስጥር አይደሉም፣ የሚተገበሩ የብልህነት ኮዶች ናቸው። አሁን ሚስጥሩን አውቃችኋል፣ ግን ማወቅ ብቻውን ኃይል አይሆንም። ወዲያውኑ መተግበር ስትጀምሩ ነው ህይወት የሚለወጠው። እናም በቀጣይ የትም ልታገኙት የማትችሉትን የሴቶች ሳይኮሎጂን በቀላሉ የምታውቁበትን ቪዲዮ ይዘንላችሁ እንመጣለን። እስከዛው ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ